ተሰደበ ብለሽ ነው የምትደባደቢው? የናታን መጽሐፍ ቀደደች። ምን? ይሄ እኔንም አልገባኝ። መጽሐፎችን ለምን እንደቀደድሽ? እሱ ነው እንዴ? ልቅረጽሽና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ዳጣ አባቷ ልብስ ገዝቶላት እንግዲህ ሴት መስላ አምሮባት ስመጣ ቤተሰቡ ሁሉ ተደነባበሩ ማለት ነው። እንግዲህ ሁሉም ሲያዩት ደነገጡ። ዳጣ ሌላ ዳጣ ሆና አምሮባት እንግዲህ ሲያዩ ደንግጠው ፈዘው ቀሩ። ናታንም እንግዲህ ወዲያውኑ ገና እንደመጣች የራሱን ስለመጻፉ በአንድ ጊዜ አላስጨነቃቸውም በቤተሰቡ ፊት። ናታን እዚህ ጋር ሃምብል መሆኑ የምናውቀው በዚህ ምክንያት ነው። ለምን? ናታን መጽሐፍ አንባቢ ስለሆነ ዳጣ ከአባቷ ጋር ልብሷን ፏ ብላ ስመጣ እንግዲህ በደስታ እንግዲህ ምንም የተናደደ ሳያስመስል ከቤተሰቡ ፊት ዳጣን ሳያዋርዳት እንግዲህ ነይ ብሏት ይዟት ሄዷል ወደ ክላሱ። እንግዲህ ክላስ ከወሰዳት በኋላ ምንድነው ያላት? መጽሐፉን ለምንድነው የቀደድሽው ያላት? ለምን? ኤቢ ተብየዋ ምንድነው ያደረገችው? ዳጣ ቲክቶክ ነይ ልቅረጽሽ ብላት ቫይራል ያስወጣል መጽሐፍ መቅደድ በማለት እንግዲህ ዳጣ ላይ ተጫወተችባት። ስለዚህ ዳጣ በየዋህነት ምንም ስለማታቅ ያው እሷ ስላለቻት ዳጣ ለሷ የሚጠቅማት ነገር መስሏት ኤቢ ተብየው ምንድነው ሐሳቧ? ዳጣን ከናታን ጋር ለማለያየት ገና ካሁኑ ኤቢ ተብየው በአእምሯ የሳለችው ናታንና ዳጣን ይፋቀራሉ ወይም ደግሞ ናታን ዳጣን ይወዳታል ዳጣም ናታን ልትወደው ነው የሚለው ሐሳብ አእምሯ ውስጥ ሰርቷል ገና ካሁኑ። ለዚህ እኮ ነው እንግዲህ ኤቢ ሐሳቧ ምንድነው ገና ካሁኑ ናታን ዳጣን እንዲጠላት ለማድረግ ነው የምትሞክረው። በቃ አእምሯ ውስጥ ምን አመጣ? ዳጣ ስለመጣች ዳጣን ሊወዳት ይችላል እሷን እየፈለጋት ነው የሚለው ሐሳቧ አእምሯ ላይ ስለመጣ ነው። እንግዲህ አእምሯ ውስጥ ያለው ነገር እሷ የሚያስጨንቃት ነገር እውነት ሊሆንላት ነው ማለት ነው። እንግዲህ ናታንም ዳጣን ሳይወዳት አይቀርም ብዬ አስባለሁ። ለምን? ለዳጣ ያለው አስተያየት ለየት ያለ ነው። በጣም በተረጋጋ ነገር ነው የሚያናግራት፣ እንደ እነሱ አይኮሳተርባትም። ስለዚህ ይሄም ያስቀናታል ኤቢ ተብየው። ስለዚህ ናታን ምንድነው ያደረገው? ዳጣን ለምን ቀደድሽው? መጽሐፍ ለምን ትቀጃለሽ? በማለት እንግዲህ ለብቻዋ ማናገሩ በጣም ደስ የሚል ባህሪ ያለው ማንነት እንዳለው አይተናል። ስለዚህ ዳጣ የኤቢ ሚስጥርና የኤቢ ሴራ መሆኑን ነግረዋለች። ለምን? ኤቢ የሰራችው ሴራ ነው። በቃ ዳጣና ናታንን ለማጣላት እንግዲህ መጽሐፍ እስከ ማስቀደድ ድረስ መድረሷ ገና ካሁኑ ምን ያህል ከዳጣ ጋር ፉክክር ውስጥ መግባቷን እናያለን። ኤቢ ተብየው በጣም ፉክክር ውስጥ ገብታለች ከመጽሐፉ ሌላም ደግሞ ልንገራችሁ እንግዲህ ከእናቷ ጋር በመሆን ስለ ዳጣ ማንነት ቶሎ ብላ ለማጣራት እየሞከረች ነው። ማለትም ዳጣ ማናት? አባታችን ለምን እኛ እዚህ ቤት እያቆያት ነው? ለምን ማቆየት ፈለገ? ለምንስ ልብስ ሊገዛላት ሊሄድ ፈለገ? ለምንስ ዳጣን በተለየ መንገድ ሊንከባከባት ፈለገ? ምናልባት ከሌላ ሴት የወለዳት ልጁ ልትሆን ትችላለች በማለት እንግዲህ ለእናቷ ለማርታ ኤቢ ስታወራና ስታንሾካሹክ ሰራተኛዋ ሰምታለች። ስለዚህ ዳጣ እውነት የሰራተኛዋ ልጅ ከሆነች እንግዲህ ሰራተኛዋ ሚስጥሩን ታውቃለች ማለት ነው። ለምን? ልጇ እንደተጣለባት ታስታውሳለች ብዬ አስባለሁ። ስለዚህ አሁንም ቢሆን አውቃ ባላወቀ ሙድ ዝም የምትለው እንግዲህ ሰራተኛዋ ከናታን ጋር ሆኖ አንድ ላይ ባወሩበት ታይም ላይ ምንድነው ያወሩት? እስቲ አስቡት። ናታን ከዚህ በኋላ በሰራተኝነት ህይወት ብዙ እድሜሽን ሙሉ ጨርሰሻል፣ የራስሽን ህይወት መኖር አለብሽ፣ ማግባት አለብሽ በማለት እንግዲህ ሲጠይቃት አሁን ላይ እሱን ሐሳቧን መውጣት ከዚህ ቤት የመውጣት ሐሳቧን እንዳቆመች ነግረዋለች። ወይም አሁን ላይ መውጣት እንደማትፈልግ ከዛ ቤት። ግን ሰራተኛዋ እውነት የዳጣ እናት ከሆነች የዳጣ አባት ይሄን ሚስጥር ቤተሰቡ እንዲሰማበት ስለማይፈልግ ነው እንግዲህ በሚስጥር እንዲያዝ የሚፈልገው። ዳጣ በተደጋጋሚ ጊዜ ስለ እናቷ ትጠይቀዋለች አባቷን። እንግዲህ እሱ ደግሞ ይሄንን ነገር መልሳ እንዳትጠይቀውና ስለዚህ ነገር እንድታነሳበት አይፈልግም። ለምንድን ነው የማይፈልገው? እናቷ ሰራተኛዋ ብትሆን የቤታችን ሰራተኛ ነች እናትሽ ብሎ ሊነግራት ነው? አይነግራትም። ስለዚህ አሁን ላይ ጊዜው አይደለም። እሱን ነገራት ማለት በጣም ከባድ ነው የሚሆነው። ዳጣ እናቴን ይዤ እወጣለሁ ከዛ ቤት መቼም አትኖርም፣ በሰራተኝነት ማንም እንደፈለገ ያደረጋት መኖር አትችልም ብላ ትከራከራለች እንጂ ዝም አትልም። ስለዚህ እናቷን ይዛ መውጣት ስለምትፈልግ አባትዮ አሁን ላይ
ለሷም ይበጃት ለቤተሰቡም ይበጀው ሚስጥሩ ከሚወጣበት እንግዲህ ዳጣን ለማኖር አስቧል። አሁን ላይ አባትየው የዲኤንኤ ምርመራ አላደረገም። ዳጣን እስከ መቼ ነው እዛ ቤት ውስጥ የሚያኖራት ነው? የዲኤንኤ ምርመራ ቢያደርግ እንግዲህ በድብቅ ነው የሚያደርገው። ዳጣ ልጁ መሆኗን ይቀበላል፣ ግን የዲኤንኤ ምርመራ ሳያደርግም ተቀብሏታል። እንግዲህ ታሪኩ ተመሳሳይ ስለሆነ ብቻ ተቀብሏት። እንግዲህ የዲኤንኤ ምርመራ ሳያደርግ ዳጣን ልጄ ነሽ ብሎ ተቀብሏታል። ለምን? አባት ስለሆነ ደሙ ነግሮታል። ስለዚህ ዳጣን እስከ መቼ ድረስ ነው እዛ ቤት ውስጥ የሚያኖራት? እንግዲህ ማርታ ተብየው የደረጀ ሚስት እንግዲህ ምንድነው እያለች ያለችው አሁን ላይ? ዳጣ መምጣቷ አስጨንቋታል። ለምን? ልጁ አቢጌልም ተጨንቃለች። ለምን? ምንድነው ያለችው? ዳጣ ከሌላ የወለዳት ልጅ ልትሆን ትችላለች ብላ ያመከረቻት ነው ለእናቷ። ግን እናትየው መጀመሪያ ጭንቀት አለባት። ለልጆቿ ባትናገርም ጭንቀቷን ግን ለባሏ ነግረዋለች። ማናት? ለምን ልታመጣት ቻልክ? እያለች ጭቅጭቅ እያደረገችው ነው። ስለዚህ እናትየው አሁን ላይ ከባሏ ጋር መጨቃጨቅና በዚህ ጉዳይ ላይ ሌላ እንትን ውስጥ መግባት አትፈልግም። ግን እውነት ዳጣ ተብየው የደረጀ ልጅ መሆኗን ካወቀች ግን ዳጣን አንጠልጥላ ታወጣታለች። ቤተሰቡ በሙሉ ይፈርሳል። ለምን? ይሄ ሚስጥር እሱ እንዲሰማበትም አይፈልግም። በልጆቹ ፊት መዋረድም አይፈልግም። እናትየውም ታዋርደዋለች እንጂ ዝም አትለውም። ስለዚህ ዳጣን አሁን ላይ እስከ መቼ ነው የሚያኖራት ነው? በእንደዚህ አይነት መንገድ እስከ መቼ ነው እውነቱ ሳይገለጥ እስከ መቼ ነው የሚያወራት? እንግዲህ አሁን ላይ አቢጌል ተብየው ብቻ ናት ከዳጣ ጋር ሰጣ ገባ ውስጥ የገባችው። እሷም ለምንድነው የገባችው? ናታንን ስለምትወደውና ስለምታፈቅረው፣ ናታን ደግሞ ስለማይፈልጋት አሁን ላይ ዳጣ ላይ አይኑን ጥሏል በማለት እንግዲህ ዳጣን ጠምዳታለች። ስለዚህ ምን አሰበች? ናታን ከዳጣ ጋር እንዲጣላና ሁለቱ እንዳይስማሙ ገና ከጅምራቸው ገና ካሁኑ ሴራዋን መሰረብ ጀመረች ማለት ነው። ስለዚህ አቢጌል አሁን ላይ ናታንን ስለምትወደው፣ ናታን ደግሞ አሁን ላይ ዳጣ ላይ አይኑን እየጣለ ነው። ለምን? ዳጣ እየተመቸችው ነው። ስለዚህ ዳጣን በተለየ መንገድ እያያት ነው። ለምን? የአቢጌል ማንነት ስለማይ። ዳጣ ደግሞ የዋናት ምንም አታውቅም፣ ማለትም ልቧ ንጹህ ነው። ስለዚህ አቢጌል አሁን ላይ እየወደዳት ይመስለኛል። ግን ናታን አሁን ላይ እየወደዳት ይመስለኛል። ግን ዳጣ አሁን ላይ ናታን እየወደደኝ ነው የሚለው ሐሳብ አታስብም። አሁን ላይ ቤተሰቦቿን ማግኘቷ፣ እህት እንዳላት ማወቋ፣ አባቷን ማግኘቷ፣ እናቷንም ደግሞ ቀስ ብላ አባቷ እንደሚነግራት ስለነገራት ቤተሰቧን ማግኘቷ፣ አባቷን ማግኘቷ እንዲሁም በቃ እህትና እህቶች እንዳሏት ማወቋ ለሷ ትልቅ ነገር፣ የማንነት ጥያቄዋ መመለሱ ለሷ ትልቅ ነገር ነው። ስለዚህ አሁን ላይ በአንድ ጊዜ የፈጠነ ከናታን ጋር ፍቅር አትጀምርም። ዳጣም ቢሆን ገና እናቷንም ገና አላወቀችም። እናቷን ገና አባቱን ይሁን ትጨቀጭቀዋለች። ለምን? አባቷን አግኝታለች። ስለ እናቷን ማንነት ማወቅ ትፈልጋለች። ማንነት ስለሆነ እናቴም የት ነው ያለችው? ሞታለች ወይስ የት ነው ያለችው? እናቴ ምን እየሰራች ነው የሚለውን ነገር ልክ ቤተሰቦቿ እንዳገኘች የእናቷንም ማንነት ትጠይቃለች። አባቷን ዝም አትለውም፣ ቢያስረሳትም ዝም አትለውም። ስለዚህ ገና እናቷንም አላገኘችም። ግን አሁን ላይ ዳጣ እዛ ቤት ውስጥ በምታደርገው ነገር የዳጣን ህይወት ሲሆን ለማድረግ የተዘጋጁ አሉ፣ አቢጌል እና የአቢጌል እናት ማርታ። ስለዚህ ሁለቱን እንዴት ብላ ነው መቋቋም የምትችለው? እስከ መቼስ ነው እዛ ቤት የምትቆየው? እንግዲህ ማርታ አቢጌል ከናታን ጋር ፍቅር ቢጀምሩና ናታን እሺ ቢላት ደስ ነው የሚላት። ለምን? ናታን በጣም ስነ ስርዓት ያለው ሀምብል ልጅ መሆኑን ስለምታቀናትየው። ግን አቢጌል ደግሞ በጣም ሙልፍትፍት ያለች ልጅ ስለሆነች ናታን አይመቸውም። አሁን ላይ ምን ማድረግ ነው ያለበት? ናታን እሷን ስለማይፈልጋት እንግዲህ አሁን ላይ አቢጌል በጣም በዳጣ ላይ ገና ካሁኑ የመጀመሪያ ሙከራዋን አድርጋለች ለማጣላት ሰውን። ስለዚህ አሁን ናታን ምን ሚላቸው ይመስላችኋል? ለምን? አሁን ላይ የአቢጌል ስራ መሆኑን አውቋል። መጽሐፉን ያስቀደደችባት ዳጣ ምንም ሳታውቅ አቢጌል ይሄን ታሪክ ፈጥራ ይሄንን መጥፎ ነገር እንድታደርግ ያደረገቻት የአቢጌል ስራ መሆኑ ሲያውቅ ናታን ተናዷል። ስለዚህ አቢጌልን ጠርቷት ምንድነው የሚላቸው? አሁን ለምንድነው ዳጣን መጽሐፉን እንድትቀድ ያደረግሽው ይላታል። ስለዚህ አቢጌል እንደለመደባት ራሷ ነው የቀደደችው። ቀረስኳት ብላ ብትመልስለት አይሰማትም። ስለዚህ አቢጌል ራሷ ጭራሽ ናታን እንዲጠላት ዳጣን ብላ የምትሰራው ሴራ ጭራሽ ናታን ራሷ አቢጌልን እንዲጠላት እያደረገው ነው። የባሰ ሞር በደንብ እንዲጠላት እያደረገው ነው። ስለዚህ አሁን ላይ የዳጣ እናት ሰራተኛዋ ከሆነች፣ የዳጣ እናት ሰራተኛዋ ሰላም ከሆነች
እንግዲህ አስቡት ሰራተኛዋ ሰላም ከሆነች ያኔ አቢጌልና እናቷ ማርታ አብረው ያወሩ እንግዲህ አቢጌል ከማርታ ከእናቷ ጋር ሆና ስለ ዳጣ አባታችን ከሌላ ሴት ወልዶ እንዳይሆን እያለች ጥርጣሬዋን ለእናቷ ስታወራ ሰራተኛዋ ሰላም ውሃ የቀዳች በነበረበት ታይም ላይ ውሃውን አፍስሰዋለች። ሰራተኛዋ ሰላም አስቡት ይሄን ወሬ ስታወራ ውሃውን ለምን ሊፈስባት ቻለ? ሰራተኛዋ በደንብ አውቃታለች። መቼም ደረጀ ዳጣን ሲያያት ልቡ ደሙ እንደነገረው ሰላምም ዳጣን ስታያት የሆነ የሚነግራት ነገር ያለ ይመስለኛል። ግን ሰራተኛ መሆኗ ለዳጣ አሁን ላይ ችግር ስለሚፈጥር እናቷ መሆኗን ለዳጣ ትነግራትም። ለደረጀም ከባድ ነው፣ ለቤተሰቡም ከባድ ነው። ግን ልቧ የሚነግራት ነገር ግን ይኖራል። ስለዚህ ዳጣን በተለየ መንገድ ማንንም እዛ ቤት እንዲያስከፋት አትፈልግም። እሱን ቀስ ብለን የምናየው ነው የሚሆነው። ለምን እስቲ አስቡት እናት ናት። ከስንት ዓመት በኋላ ደረጀ እንግዲህ ልጅ አምጥቶ እንደ ቤተሰብ ሊያኖራት ሲፈልግ እናትዬ ሰራተኛዋ ትጠረጥራለች። ለምን የጠፋባት ልጅ ስላላት ወንዲውን ሴቲውን ባይገባትም ግን አሁን ላይ ዳጣን ስታያት ፊቷን ስታየው ሁሉ ነገሯን ስታያት እናት ስለሆነች ያው ደም ስለሆነ ልጇ እንደሆነች የሚነግራት ይመስለኛል። ስለዚህ ዳጣ የሆነ ነገር እንድትሆንባት አትፈልግም። ለዚህ ነው የመጣች ሰዓት ካየቻት በኋላ በደንብ አትኩራ ያየቻት። ካየቻት በኋላ ግን ስለ ቤተሰቦቹ ማንነት በደንብ ነግራታለች አስቀድማ የአቢጌልን ሰይጣን የሆነ ስራ እንደምትሰራ። ስለዚህ ከሷ መጠቀቅ እንዳለባት አቢጌል ናታንን ስለምትወደው ነገ የሆነ ችግር ዳጣ ላይ እንዳይመጣባት በዛ ላይ ጥንቃቄ ማድረግ እንዳለባት ነግራታለች። ግን የመጀመሪያው ነገር ግን መጽሐፉን ቅደጂ ስትላት ለምንድን ነው መቀደው ብላ ዳጣ መጠየቅ ነበረባት። ቲክቶክ ምናምን ዘበዘቂ ብላ ለማሳመን ስትሞክር ለምንድን ነው ማደርገው በማለት ዳጣ በመረጋጋት ብትጠይቃት ኖሮ አሁን ላይ ችግር አይመጣም ነበር። ስለዚህ ሰላም ተብየው ስለ አቢጌል መጥፎ ነገር ስለነገረቻት አስቀድማ ዳጣ ደግሞ እሷ ሰላም ስለነገረቻት ዳጣ ደግሞ መጠንቀቅ አለባት ነው ማለት። ስለዚህ ጥንቃቄ ካላደረገች አስቡት ገና ብዙ ችግር ትፈጥራለች ማለት ነው። ዳጣ ፏብላ ስትመጣ ቤተሰቡ በሙሉ ማማሯ አይተው እንግዲህ ደንግጠዋል ማለት ነው። ናታንም ተመስጦባታል። ግን ናታን እየወደዳት ይመስለኛል። አቢጌል አሁን ላይ ተበላች። በቃ ናታን ከዚህ በኋላ መቼም ቢሆን ጭራሽ አቢጌል ዳጣና ናታንን ለማጣላት በምትሞክረው ነገር በሙሉ ጭራሽ ናታን የባሰ ይበልጥ እየጠላት ይመጣል። አቢጌልን ዳጣን ሞር እየወደዳት ይመጣል። ለምን አውቃ ሳይሆን ባለማወቅ ስለምታደርግ ነገሮችን ከዚህ በኋላ ማድረግ እንደሌለባት ይነግራታል እንጂ ዳጣን አይጠላትም። ከዳጣ ጋር መቀራረብ ደግሞ አያቆምም። ስለዚህ አቢጌል ናታን ወደ ራሴ እንዴት ነው ማቀርበው የሚለው ነገር በምን አይነት መንገድ እሱ ማቅረብ እንዳለባት አላወቀችም። ግን ልክ ነኝ ብላ የምታስበው ዳጣና እሱን ማራራቅ ስለሆነ የራሷን ሴራ ትሰራለች ማለት ነው። ግን ሊሳካላት አይችልም ነው የምላችሁ። ስለዚህ አሁን ላይ ዳጣ እናቷ ሰላም ከሆነች ሰላምስ ለምን ዝም አለች? ለምን ዝምታ መረጠች? ለምን የብዙ አመት ልጇ ናት። የ18 አመት ልጅ ነው ያላት ሰላም። ሰላምስ አሁን ላይ ለምን ከዚህ ቤት አትወጪም? ጊዜሽ እያለፈ ነው። ለምን የራስሽን ህይወት አትኖሪም? እያለ ናታን ሲጠይቃት አልወጣም ለምን አለች። ልጇ ስለመጣች ዳጣ እዛ ቤት ውስጥ ስለተገኘች 18 አመት ሙሉ ስትጠብቃት የነበረው ልጇ መታለች። በድብቅ እንግዲህ እየተከታተለቻት ነው ማለት ነው። ዳጣን ሊጎዳት የሚፈልግ ወይም ማንንም ሰው ቢኖር ሰላም እየደረሰች ታስጥላታለች። እንግዲህ ማርታና አቢጌል አሁን ላይ ዳጣን ገና ሲኦል ያደርጓታል እንዳለ። ለምን ስቃይዋን ነው የሚያበዙባት ነው ማለት። ስለዚህ ማርታና አቢጌልን ሊከላከልላት የሚችል ከዳጣ ጋር በመሆን ሰራተኛዋ ሰላም እናቷ ናት። ስለዚህ ዳጣ ልጇ እንደሆነች አውቃለች ነው ማለት። ግን እስካሁን ይሄ ሚስጥር አታወራም። ደረጀ ለምንድነው ለዳጣ ሰላም እናቷ መሆኗን ያልነገራት? ሚስጥር ስለሆነ። ለምን ቤተሰቡ እንዳይፈርስ፣ ቤተሰቡ ሌላ ችግር ውስጥ እንዳይገባ። ስለዚህ እናንተስ ማን ነው የዳጣ እናት? ሰላም ናት ወይስ አይደለችም የሚለውን ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።